የባህር ጥልቀቱ የሜዳ ስፋቱ እኛ እናመልከው መሰረቱ በጣም አስደናቂ የውዳሴ መዝሙር እንደዚህ አይነት መዝሙሮችን ማብዛት መቻል አለብንና የእግዚአብሔርን የእጅ ስራዎች ያነሳን በጣም ኃይለኛ ጥቅም አለው መጨረሻ ላይ ነግራችኋለሁ ማወደስ ምን ኢፌክት እንዳለው ምን ጥቅም እንዳለው መጨረሻ ላይ ያነሳላችኋለሁ ግን የውዳሴ መዝሙሮችን መድረስ መቻል አለብን ፈልፍለን ያወጣን ወርሺፕ ሊደሮች መዘመር መቻል አለብን አሜን ትላላችሁ እግዚአብሔር ይመስገን እስኪ ትንሽ ስለ ህዋ ትንሽ ላወራችሁ አም ሹር እነዚህ ነገሮች ብዙዎቻችሁ ያገኛችሁ ሉዊ ጊግሊዮ የሚባል በጣም የታወቀ ሰው ሲያስተምር ነው መጀመሪያ የሰማሁት ግን በቃ ስለወደድኩት ከውዳሴ ኮንሴፕት ጋር ሰፍቼ ይሄንን ሐሳብ ሼር ላደርጋችሁ ፈልጋለሁና ይሄ የምታዩት ምን እንደሆነ ታውቃላችሁ የሚያክሰው አለ የተበጠበጠ እንቁላል ጋላክሲ ነው ጋላክሲ ሚልኪ ዌይ ጋላክሲ ነው ይሄኛው ሚልኪ ዌይ ጋላክሲ ነው ታውቃላችሁ ህዋ ወይም ዩኒቨርስ በጣም ሰፊ ነው ማመን ከምንችለው በላይ በጣም ሰፊ ነው እና ጋላክሲ ማለት የከዋክብት ክምችት ማለት ነው ዩኒቨርስ ውስጥ ህዋ ውስጥ የሆነ ቦታ ይከማቻሉ ከዛ ደግሞ ጨለማ ውስጥ ሄዳችሁ ደግሞ የሆነ ቦታ ይከማቻሉ እና ሲከማቹ ኢን ቢሊየንስ ነው አሁን ይሄ ሚልኪ ዌይ ጋላክሲ ምድራችን ፀሐይ ያለችበት ይሄኛው ሶላር ሲስተም ያለበት ጋላክሲ ነው ወደዚህ ላይት ይርስ ምትለዋ ትታያችኋለች ኤስ ስር አካባቢ ናት ይላሉ እዛ አካባቢ ናት ያለችው እዚህ ጋላክሲ መሃል እዛ አካባቢ ናት ምድር ያለችው ይላሉ እና ያንዱ ጋላክሲ ርቀት ከአንዱ ጥግ እስከ አንዱ ጥግ 100,000 ሜትር አይደለም 100,000 ኪሎ ሜትር አይደለም ማይል አይደለም ላይት ይር የሚገርም ነው የአንዱ ጋላክሲ ስፋት ነው አምላካችን እግዚአብሔር የሰራው ማለት ነው ሃሌሉያ በአፉ ቃል ይሁን ብሎ የፈጠረው ማለት ነው ምን ማለት ነው ላይት ይር ማለት እንደው ትንሽ ባሳያችሁ ደስ ይለኛልና በሰከንድ ውስጥ ላይት 186,000 ማይል ይሄዳል በሰከንድ ውስጥ ነው ማወራችሁ ልክ አንድ ሰከንድ ስትል 186,000 ማይል ላይት ሄዷል እና ይሄንን በሰከንድ ከዛ በደቂቃ በ60 ታባዙታላችሁ ከዛ በሰዓት በ60 ታባዙታላችሁ ከዛ በ24 ሰዓት ለአንድ ቀን ትለውጣል ከዛ 365 ቀን ስታባዙት አንድ ላይት ይር 5.88 ሺህ አይደለም ሚሊዮን አይደለም ትሪሊየን ማይልስ ዋው በሉኝ 5.88 ትሪሊየን ማይልስ ነው ማሰብ እንኳን አይቻልም እና ምንድነው ያልኳችሁ 100,000 ላይት ይር ነው 5.88 ትሪሊየን ማይልስ ሲባዛ በ100,000 ማለት ነው ሚልኪ ዌይ ጋላክሲ ብቻ እና እንደዚህ አይነት ጋላክሲዎች ዩኒቨርስ ውስጥ በቢሊየን የሚቆጠሩ ነው ያሉት በቢሊየን የሚቆጠሩ ይሰማችሁኝ ነው የሚያስገርም ነው የሚያስደንቅ ነው መቼም ኢትዮጵያኖች አድናቆታችን ወደ ውስጥ ነው መሰለኝና ያዋጣችሁት ነው እንዴት ነው ነው ወይ ሰምታችሁታል ይሄንን እስቲ የሰማው ይሄን ነገር ሰምታችሁ ኦኬ እሺ ያያችሁት እንኳን ጥሩ ነው ግን በእውነት እኔ ባየው ሁሌ ነው የሚያስደንቅ ሁሌ ነው የሚያስገርመኝ እግዚአብሔር የተመሰገነ ይሁን መመራመር ደስ ይለኛል ከአዲስ አበባ ዲሲ ስበር ለካውት ማለት ፕሌኑ ሲያርፍ ምናምን ይጽፍላችኋልና 11,000 ኪሎ ሜትር አካባቢ ነው ወይም 7,000 ማይል አካባቢ ነው እና በላይት መብረር ቢቻል ታውቃላችሁ በሰከንድ ውስጥ አዲስ አበባ 13 ደርሼ መመለስ ይችላል በአንድ ሰከንድ ውስጥ ማለት ነው ማሰብ አይቻልም በጣም የሚገርም በአንድ ሰከንድ ውስጥ ማለት ነው ያው 186,000 ለ7,000 ስታካፍሉት 13 አካባቢ ይመጣ 13 ጊዜ ምን ያህል ስፒድ እንዳለው እንድታውት ስለምፈልግ ነው ይሄንን መነግራችሁ ግን ዩኒቨርስ በጣም ዋይድ ነው በጣም ሰፊ እዚህ ዩኒቨርስ መሃል ብዙ ጋላክሲዎች ካሉበት መሃል ብዙ ፕላኔቶች ካሉበት መሃል ምድራችንን የሚመስል ሌላ የለም እቺን ምድር የሚመስል ሌላ የለም በደመና የተከበበች 3/4ኛዋ ውሃ የሆነ ሃሌሉያ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ ዘፍጥረት 1 ላይ እግዚአብሔር በመጀመሪያ ሰማያትንና ምድርን ፈጠረ የዚህ ሁሉ መሃል
እግዚአብሔር ምድርን ያስቀመጠው ለሰው ልጆች ነው። አረ ሃሌሉያ አሜን በሉ ባካችሁ። እግዚአብሔር ይመስገን። ይሄንን ነው የሚፈልጉት። አሁን በናሳ ያሉ ተመራማሪዎች ልክ እቺን የምትመስል ምድር የሚፈልጉ ምንድነው ዋነኛ የሚፈልጉት ነገር ውሃ ነው ታውቃላችሁ። ውሃ እየፈለጉ ነው ያሉት። እስካሁን ድረስ ግን አላገኙም። እግዚአብሔር ምድርን ለሰው ልጆች እንደፈጠረ ይናገራል። ይሄን የሚያክል ምድር ሉዊ ጊግሊዮ ነው ይሄን ሲናገር የሰማሁት። እቺ አሁን ትልቅ መስላ የምትታየን ምድር በዚህ ላይ 3.7 ቢሊዮን ማይልስ ርቀት ላይ ፎቶ ተነስታ እዛች ጥጓጋ ትታያችኋለች። ነጥብ ትንሽ ብርት ያለች የምትመስል ከዚህ ርቀት ስትታይ ምድር እቺ ናት። እዚህ ውስጥ ደግሞ ራሳችንን ስንፈልገው የለህም በሉልኝ አጠገባችሁ በቃ የለህም። እውነት የለንም ገና ከ3.7 ቢሊዮን ማይል ርቀት ላይ ማለት ነው። እኔ ሰዎች እግዚአብሔር እንዴት የለም እንደሚሉ ይገርመኛል። አሁን ከዚህ ፖይንት ኦፍ ቪው ስንመለከተው እግዚአብሔር ነው የሌለው ወይ ሰዎቹ ናቸው የሌሉት? ሃሌሉያ እግዚአብሔር ይመስገን። ለጌታ ክብር አምጡለት። በእውነት አምላካችን ሕያው ነው። በፈጠረው ፍጥረት ውስጥ ኔቸሩ ዲቫይን ኔቸሩ ይታያል። እግዚአብሔር ይመስገን። ፀሐይ አንዳንዱ ነገር ላልፈው ፈልጋለሁ። ባለፈው በሉፍታንዛ ስበር ዶክመንተሪ ያገኘው እና በጣም ፋሲኔት ያደርገኛል። ደጋግሜ ነው ማየት የምፈልገው እንደዚህ አይነት ነገሮችን በጣም ውስጤን ይመስጠኛል። እና እዛ ላይ ያገኘዋቸውን አንዳንድ ኢንፎርሜሽኖች እዚህ ላይ ጽፌላችኋለሁ። ኒውስም ላይ ምንም ላይ ሲሰማ ኮሌክት አደርጋለሁና ባለፈው ኢትዮጵያ ውስጥ አንድ ኒውስ እየሰማው ነበርና ሴትዮዋ አሮጊት ናት፣ አርጅታለች፣ ተመራማሪ ናት፣ የህዋ ተመራማሪ ናትና ዩኒቨርስን በምን እንደመሰለችው ታውቃላችሁ? በቁጥር። አሁን ቁጥር እኮ መጨረሻ የለውም አይደል? ኢንፋይናይት ነው አይደለ? መጨረሻ ልክ እንደዛ ነው አለች ዩኒቨርስ። ተሂዶ ታውቃላችሁ? ተመራማሪዎች የምድርን ጥግ አግኝተውታል፣ የባህርን ዴፕዝ አግኝተውታል። የብዙ ነገሮችን ጠርዛቸውን መጨረሻቸውን አግኝተውታል። የህዋን መጨረሻ ግን ማግኘት አልቻሉም። እስከዛሬ ድረስ ቴሌስኮፕ በሰሩ ቁጥር እንደገና ሌላ ጋላክሲ ያገኛሉ። እንደገና ሌላ ቴሌስኮፕ ሲሰሩ አርቆም ከሩቅ ያለውን አምጥቶ የሚያሳይ ቴሌስኮፕ ሲሰሩ እንደገና ሌላ ያገኛሉ። ሃሌሉያ። ይሄንን የመሰረተ እኛ አባት ብለን የምንጠራው እዚች ጉባኤ ውስጥ ቁጭ ብለን ጌታው አመሰግንሃለሁ ምንለው አምላክ ነው ይሄን ሁሉ የሰራው። ታዲያ መወደስ የለበትም ትላላችሁ? ኦ ሃሌሉያ። በእውነት ወደ ውዳሴ እንድንሻገር መክራችኋለሁ። ጸሎታችንም ህይወታችንም ዝማሪያችንም ወደዛ መሻገር መቻል አለበት። እልፍ ወዳለ ነገር ውስጥ ግባት መቻል አለብንና ትንሽ እስቲ በረራ እናካሄድ። ቀበቷችሁን ጠበቅ አድርጉና እስከተወሰነ ድረስ ወደ ህዋ እንብረር። ላሳያችሁ ያሉትን ነገሮች ጠበቅ አድርጋለሁ ይበልልኝ አጠገባቸው ያለው ሰው። ልክ ከምድር ላይ ስትነሱ ይሄ በርግጥ አቅጣጫ ይፈልጋል። ከምድር ላይ እንግዲህ ብዙ አቅጣጫዎች ልንነሳ እንችላለን። ግን መጀመሪያ በሰርክል ውስጥ የምናገኘው ኢንተርናሽናል ስፔስ ስቴሽን ነው። 400 ኪሎ ሜትር ርቀት ላይ ነው ያስቀመጡት ኢንተርናሽናል ስፔስ ስቴሽን። ከዛ ቀጥላ የምናገኛት ጨረቃ ናት፣ ለምድር ቅርብ የሆነች ጨረቃ 356000 ቅርብ ፓርትና ሩቅ ፓርት አላት የሚሉት ነገር አለ። ቅርብ ፓርቷ ወደ ምድር የሚቀርበው ፓርቷ 356400 ኪሎ ሜትር ርቀት ላይ ነው እግዚአብሔር እቺን ያስቀመጣት ቅድም እንዳየነው ይሄ ማለት ነው። እና ከዛ ማርስ ነው ቅርብ ያለው 55 ሚሊዮን ኪሎ ሜትር ላይ ነው ያለው። ከዛ ፀሐይ 100 ጊዜ ትበልጣለች ከምድር ማለት የመሬትን ዳያሜትር 100 ጊዜ ስትዘረጉት ነው የፀሐይን ዳያሜትር የምታገኙት። በጣም ሰፊ ናት፣ በጣም ትልቅ ናት። 92 ሚሊዮን ማይል ርቀት ላይ ወይ 150,000 ሚሊዮን ኪሎ ሜትር ላይ ናት ፀሐይ የምትገኘው። እናንተ እንኳን ችግር የለባችሁ። ኢትዮጵያ ግን እንኳን እንደዛ ራቀችልን። ፀሐዩን አንችለውም። አቅርበው ዙም አድርገው ሲያነሱት በቃ ታውቃላችሁ ሉዊ ጊግሊዮ ሲናገር ነው ይሄን የሰማሁት። ምን አለ? በሰከንድ ውስጥ በ10,000 የሚቆጠር ኒውክሌር ቦምብ ፍንዳታ ይካሄዳል አለ ፀሐይ ላይ። በ10,000 የሚቆጠር ኒውክሌር ቦምብ በየሰከንዱ ይፈነዳል። ያ ነው የፀሐይን ብርሃን ወደኛ የሚያመጣውና
አቅርቦት ሁሉ እሳት ነው በቃ እንደዚህ የሚነድ ነገር ነው ያለው ከዛ በኋላ ጁፒተር አለች 800 ሚሊዮን ኪሎ ሜትር ርቀት ላይ እናገኛለን እያለ ይቀጥላልና ይሄ በሉፍታንዛ ስበር ነው የሰማሁት ይሄንን ነገር በህዋ ውስጥ ያሉ የከዋክብት ብዛት በመድር ላይ ካለ አሸዋ 8 እጥፍ ይበልጣል ጆሮዬን ማመን ያቃተኝ እና በእውነት ነው የምላችሁ እንዳልሳሳት ደግሜ ሰምቼ ነው የጻፍኩት ይሄን ነገር ታስቡታላችሁ ህዋ ውስጥ ያለ የከዋክብት ብዛት 8 እጥፍ ከአሸዋ ይሄ እኛ አምላክ ብለን አባት ብለን የምንጠራው የፈጠረው ነው ክብር ለእግዚአብሔር ይሁን ሃሌሉያ እንዴት እኮ በትንሽ ነገር እንደለካ ነው ልነግራችሁ አልችልም በትንሽ ነገር እንዴት እንደገመት ነው ልነግራችሁ አልችልም ወገኖች ማወደስ መቻል አለብን አምላካችንን የሚያወድስ ማንነት በቤተክርስቲያናችን በህይወታችን በጸሎት ስፍራችን ማድረግ መቻል አለብን 440 ላይት ይር ርቀት ላይ ፕላይዲስ የሚባል ጋላክሲ አለ ኔቡላ የሚባል ጋላክሲ አለ 8000 ይሄን በሙሉ ኢንተርኔት ውስጥ ገብታችሁ ጉግል ብታረጉ ታገኙታላችሁ 8000 ላይት ይር ርቀት ላይ ኔቡላ የሚባል ጋላክሲ አለ ሳምብሬሮ የሚባል ጋላክሲ 28 ሚሊዮን ላይት ይር ርቀት የሆነ ቢች ምናምን አይመስላችሁ ቢች ይመስላል ይሆንና የእግዚአብሔርን መንግስት በኋላ ስንወርስ እንግዲህ ይሄ አንዳችሁ መዝናኛ ነው ተብሎ የምንሸለመው ሊሆን ይችላል ሃሌሉያ አይታወቅም እግዚአብሔር ይባረክ በዚህ ርቀት ላይ ይሄ አለ ወርልፑል የሚባል ሌላ 30 ሚሊዮን ላይት ይር ርቀት ላይ ይሄን የመሰለ ጋላክሲ ደግሞ አለ ኢማጂን አርጉትና ሉዊ ጊግሊዮ ሲናገር ልክ እዛ ሰማያዊው መሃል ዙም አርገው ሲያስጠጉ የሚገርም ነገር አለ መስቀል የሚመስል ዋው ሃሌሉያ እና 30 ሚሊዮን ላይት ርቀት ላይ ክርስቶስ ለኛ የተሰቀለበትን የሚመስል ነገር እግዚአብሔር አስቀምጧል እኛን የሚወድበትን ፍቅር የገለጸበት እግዚአብሔር ይመስገን ወደ መጽሐፍ ቅዱስ ልመልሳችሁ ስለ ከዋክብት የተጻፉትን ጥቅሶች ለመሰብሰብ ሞክሬያለሁኝና መዝሙር 8:3 ላይ የጣቶችን ሥራ ሰማያዊችን ባየው ጊዜ ጨረቃንና ከዋክብትን አንተ የሰራሃቸውን ይላል አይገርምም እነዚህን ሁሉ እግዚአብሔር በእጁ ነው የሰራቸው እሱ ነው የፈጠራቸው 147 ላይ ደግሞ የከዋክብትን ብዛት ይቆጥራል ሁሉንም በየስማቸው ይጠራቸዋል ስም ሰጥቷቸዋል ሃሌሉያ ድብ የሚባል ኮከብ አለ ኦሪዮን የሚባል ኮከብ አለ ሌሎች ኢዮብ ላይ ተጠቀሱ አሉ በኋላ ሳያቸዋለሁ እነዚህን ሁሉ ስም አውጥቶ እግዚአብሔር እየጠራቸው ነው ያለው እያንዳንዳቸውን ያቃቸዋል ኢዮብ 9 ላይ ፀሐይን ያዛታል አትወጣም ከዋክብትን ያትማል ሰማያትን ብቻውን ይዘረጋል በባህሩም ማዕበል ላይ ይረግጣል ድብ የሚባለውን ኮከብና ኦሪዮን የሚባለውን ኮከብ ሰባቱንም ከዋክብት በደቡብ በኩል ያሉትንም የከዋክብት ማደሪያዎች ሰርቷል የሚል ቃል አለ ይሄ ሁሉ አምላካችን የሰራው ነው 22 ላይ እግዚአብሔር በሰማያት ከፍ አይልምን ከዋክብትም እንዴት ከፍ እንዳሉ ተመልከት ኢዮብ 38 ላይ በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ዋው ከዋክብትን እንደ ዘለላ የሚያስር አምላክ አለን እኛ ወይን ነው እንደ ዘለላ ሲታሰር ምናቀው እግዚአብሔር ግን ከዋክብትን እንደ ዘለላ የሚያስር አምላክ ነው ወይስ ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህን ወይስ ማዛሮት የሚባለውን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህን ይሄን ቃል ነው ሞዶ የሰማይን ሥራ ታውቃለህን በመድረስ ላይ እንዲሰለጥን ልታደርገው ትችላለህን አይገርምም ይሄን ሁሉ የሰማያት ሥርዓት የዘረጋው እግዚአብሔር ለምድር ሲል ነው ሃሌሉያ እኛ ሊያኖርበት እግዚአብሔርን ሁሉ ዘረጋ ምክንያቱም አሁን አየር ላይ የተንጠለጠል ነው ታቃላችሁ እንዴው የሆነ ኮከብ መጥቶ ትንሽ ገፋ ቢያረገን ምድርን ገፋ ቢያረጋት የት እንደምንደርስ አላቀ እግዚአብሔር ግን በስበት ምን አይነት ፊዚክስ እንደተጠቀመ አላቀ ሃሌሉያ አሜን በሉ ባካችሁ እንዴው ትንሽ እንኳን ተደነቁ ባካችሁ ሃሌሉያ በፊዚክስ በምን አይነት ስበት ወጥሮ ይው አሁን እኮ የተሽከረከረን ነው በራሷ ዛቢያ ተሽከረከራለች በፀሐይ ዙሪያም ደግሞ ተሽከረከራለች ፍጥነት ላይ ነን ያለነው እየሄድን ነው በስፒድ ያለነው ይሄ ሁሉ ስርዓቱ ሳይጣረስ እንዲሽከረከር የሚያረግበትን ስርዓት እግዚአብሔር ሰማያትን እና በውስጡ ያሉትን ነገሮች በመዘርጋት ያደረገው ጥበብ እግዚአብሔር ይመስገን
ምን አይነት ጠቢብ አምላክ እንዳለ ልነግራችሁ አልችልም። ክብር ለእግዚአብሔር ይሁን። ኢሳይያስ 40 ላይ አሳይመንት ይሰጠናል። ኢሳይያስ 40 አይናችሁን ወደ ላይ አንስታችሁ ተመልከቱ። ፕሊዝ በቃ ኢንከሬጅ አረጋችኋለሁ። እንዲሁ ጊዜ ውሰዱ ሰማያትን ለማየት ኔቸርን ለማየት። እዚህማ እድለኞች ናችሁ። ብዙ የሚያምሩ የኔቸር ቦታዎች አሉ። እነዛን ነገሮች እያየን በአምላካችን ለመደነቅ እሱን ለማወደስ አይናችንን ማንሳት መቻል አለብን። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛት እና በችሎቱ ብርታት አንድስ እንኳን አይታጣውም። ዋው! ይሄ ቃል በእንግሊዘኛው ነው የገባኝ። not one of them is missing። አንዳቸው እንኳን አይጠፉትም፣ አይሰወሩበትም፣ ሁሉንም ያውቃቸዋል የሚል ቃል አለ። እግዚአብሔር ይመስገን። ወደ ምድር ስንመጣ ኢዮብ 38 እስከ 41 ብታጠኑት በጣም ትደነቃላችሁ። አሁን ብዙ ወደ ውስጥ መግባት አልችልም። ስለ ግዑዛን ፍጥረታት እግዚአብሔር ለኢዮብ ሲያወራው ትመለከታላችሁ። የውዳሴን ጥቅም ላሳያችሁ ነው መፈልገው። የእግዚአብሔርን ታላቅነት ስናይ ችግራችንን እንረሳለን። የእግዚአብሔርን የእጆቹን ስራዎች ምን አይነት ብርቱ አምላክ እንዳለን ስንመለከት ያለንበትን ነገር መርሳት እንችላለን። ኢዮብ ከዛ ከነበረበት ጭንቀት ውስጥ ከነበረበት ስቃይ ውስጥ ልክ እግዚአብሔር ተገልጦ ስለ ኔቸር ሲያወራው ለቀቀው። በእውነት ነው የምላችሁ፣ ለቀቀው። በቃ እጁን ባፉ ላይ መጫን ጀመረ፣ መደነቅ ጀመረና እግዚአብሔር ተገልጦ ኢዮብ በዚህ መንገድ ውስጥ ያለፍከው እኮ ከሰይጣን ጋር ተወራርደን ምናምን አንድ ቦታ አልነገረው። የነገረው ነገር ምንድነው? ኔቸርን ነው ያወራለት። እግዚአብሔር ኔቸርን ነው ያወራለት። ስለ ምድር፣ ስለ ኮከቦች፣ ስለ ባህር፣ ስለ ደመና፣ ስለ ጨለማ። የሚገርም ነገር ነው። ጨለማ የት እንደሚሰወር ታውቃለህ ወይ? እስካሁን ድረስ ተመራማሪዎች ሊያገኙ አልቻሉም። ልክ ብርሃን ሲመጣ የት ነው የሚገባው? ጨለማ ወንበር ስር ነው የሚገባው? በበር ነው ወጥቶ የሚሄደው? የት ነው የሚገባው? መግቢያውን እስከ ዛሬ ድረስ አላወቁት። ብርሃን፣ በረዶ፣ ነፋስ፣ መብረቅ፣ የሰማይ ስርዓት፣ ስለ ዝናብ፣ ስለ ጠል፣ ስለ ሳር፣ ስለ ትቢያ፣ ስለ ጫካ እግዚአብሔር ያወራው። ስለ እንስሳት ደግሞ መጣለት። እነዚህ ሁሉ የውዳሴ ምክንያቶች ናቸው። ስለ አንበሳ፣ ስለ ቁራ፣ ስለ በረሃ ፍየል፣ ስለ ዋላ፣ ስለ ሜዳ አህያ፣ ስለ ጎሽ፣ ሰጎን፣ ፈረስ፣ ጭልፊት፣ ንስር ሄዳችሁ አንብቡት። ስለ እያንዳንዳቸው ኔቸር፣ ስለ እያንዳንዳቸው ካራክተር እግዚአብሔር ያስረዳዋል። እነዚህ ሁለቱ በተለይ በጣም ኢምፕሬስ ያደርጉኛል። ምዕራፍ 40 ከ15 እስከ 24 እና ምዕራፍ 40 ከ25 እስከ 41 ሄዳችሁ ስታነቡት ጉማሬና አዞ ብሎ ነው የተረጎማቸው። ግን ሄዳችሁ ብታጠኑት ጉማሬ ታውቃላችሁ፣ አዞ ታውቃላችሁ። አምሹ የአዞና የጉማሬ ኔቸር አይደለም እዛ የምታዩት። የምን ኔቸር ነው? የዳይናሶር ኔቸር ነው የምታዩት። ምክንያቱም አንጥሽው ውስጥ ከእንጥሽታው ውስጥ መብረቅ ይወጣል ይላል ነው። አንጥሽ ሲል መብረቅ ነው የሚወጣው። እንደዛ የሚያደርግ አዞ እኔ አይቻላቅም። እዛ ላይ ዲስክራይብ የተደረገበትን መንገድ ስታዩት ስለ ዳይናሶር እንደሚያወራ ልትመለከቱ ትችላላችሁና እነዚህን ሁሉ የሰራ ሃሌሉያ አባት ብለን የምንጠራው አምላክ ብለን የምንጠራው የምንገዛለት የምንዘምርለት ሕያው አምላክ ነው። እግዚአብሔር ይባረክ። ታዲያ መወደስ የለበትም ወገኖች? በእውነት ማወደስ መቻል አለብን። ታይም መስጠት መቻል አለብን እሱን ለማወደስ። ስለ ራሳችንም ስናመጣ ግሩምና ድንቅ ሆኜ ተፈጥሬያለሁና የአማርኛው እንዳልኳችሁ አመሰግንሃለሁ ነው የሚለው። የእንግሊዘኛውን ሄዳችሁ ብትመለከቱ ፕሬዝ አረጋለሁ፣ አወድስሃለሁ። ግሩምና ድንቅ ሆኜ ተፈጥሬያለሁ። በቃ እዚህ ውስጥ ያለ ሃርድ ድራይቭ ዋው! አይናችን እንዴት ዙም ኢን ዙም አውት እንደሚያደርግ ሲስተማችን እንዴት እንደሚሰራ እዚህ መጥቶ እንደሆነ አላውቅም። ባለፈው አትላንታ የቦዲ ኤግዚቢሽን ገብቼ አይቻለሁ። አይታችሁ እንደሆነ አላውቅም። እኔ በጣም ፋሲኔት ያደርገኝ በጣም ነው የሚያስደንቀኝ። እና የሰው ልጅ በታት ነውታል። ቆዳውን ገፈው ቆዳው ለብቻው ተቀምጧል። ባይ ዘ ዌይ 7 አይነት ቆዳ አለን ሰውነታችን ላይ። 7 እዚህ ስር ያለው ቆዳ የተለየ ነው። ይሄ ፊታችን ላይ ያለ ቆዳ የተለየ ነው። ይሄ መዳፋችን የተለየ ነው። 7 አይነት ቆዳ አጥንቶቻችንን በሙሉ ለቅመው አውጥተው አንድ ላይ ያስቀምጠዋቸዋል። ነርቭ ሲስተማችንን እንዳለ አውጥተው አንድ ላይ ያስቀምጠውታል። አንጀታችን፣ ጨጓ ሁሉንም ለየብቻ አውጥተው አቤት 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 የተሸከምነው ጉድ ወገኖች በእውነት የሚገርም ነው። 7 ሜትር የሚረዝም አንጀት እዚህ ውስጥ እኮ አለ። 7 ሜትር ግሩምና ድንቅ አርጎ ፈጥሮናል። ሃሌሉያ እግዚአብሔር ይመስገን። ውብና ድንቅ አርጎ ፈጥሮናል። እኔ ፓስተር በእውነት እንዲያው አንዳንዴ አስባለሁ ቸርች ውስጥ መስታወት ይዘን እንምጣ ወይ ራሳችንን
በቃ ግሩምና ድንቅ አድርጎ ፈጥሮኛል ይያልን ልናወድሰው ይገባል። ጌታ ይባረክ። ጌታን አወድሱት። በእውነት እግዚአብሔር የተመሰገነ ይሁን። ይሄን ጮክ ብላችሁ ታነቡታላችሁ። አሜን ነው። ሃሌሉያ። ኢየሱስ ጌታ። ከተፈጥሮ በላይ በዛ ውስጥ ፈጣሪውን አይተን ልናደንቅ ይገባናል። አልኳችሁ ኔቸርም ይደነቃል፣ ግን በኔቸር ውስጥ ፈጣሪውን ነው ማየት መቻል ያለብን። ቀደም ሚስቶቻችሁን አድንቁ ብያለሁ። በሚስቶቻችሁ ውስጥ እግዚአብሔርን ደግሞ ማየት መቻል አለብን። ፈጣሪውን ያንን ክሬት ያደረገው ያንን የሰራውን አምላክ አድናቂዎች አወዳሾች ልንሆን ይገባናል ማለት ነው። እሺ ይሄን ሐሳብ እየጨረስኩኝ ነው። የመጨረሻ ኮንሴፕት ላወራላችሁ። ወደ መዝሙር ወደ ቸርች ወርሺፕ ሊድ ማድረግ ስንመጣ ትላንትም ስናገረው ነበረ። ሶስተኛው ሐሳብ ኦኬ ምስጋና እግዚአብሔር ያደረገልንን ቆጥረን እናመሰግንበታለን። ውዳሴ ታላቅና ድንቅ ስራውን አይተን እናደንቅበታለን። ምስጋናም ውዳሴም ግን አዘጋጆች ናቸው ወደ ወርሺፕ። ለራሳችን ካደረገልን ነገር እንነሳለን። እግዚአብሔር የፈጠራቸውን ነገሮች አይተን ደግሞ እናወድሰዋለን። ከዛ በኋላ ደግሞ ማንነቱ ጋር እንገባና ወርሺፕ እናደርገዋለን ማለት ነውና ምስጋናና ውዳሴ እንዴት ለአምልኮ ሬዲ እንደሚያደርጉን ልነግራችሁ አልችልም። ትናንትም ተናግሬዋለሁ። የኛ ሀገር ትልቁ ችግር ከአምልኮ ነው የምንነሳውና ቀስ ያለ ስለሆነ ህዝብ መጠበቂያ ምናምን ነው የምናደርገው። ከዛ ዋናው የሚመስለን ጭፈራው ነው አይደለ? ዝላው ባለፈው አንድ ቦታዬን ካስተማርኩኝ በኋላ ወርሺፕ ሊደሩ የሚገርም ነገር ነገረኝ እና አምሹር እዚህ ቸርች እንደሌለ እርግጠኛ ነኝ። ፓስተር በጣም የገባው ሰው ነው። እዛ ያለው ፓስተር ግን ሲነግረኝ ምን አለ? በቃ ድንቅ የሆነ ወርሺፕ ላይ ሆነን እያለ በመንፈስ እየፈሰስን እያለ ይጠራንና አምልኮ ጀምሩ ይለናል። ምክንያቱም አምልኮ መጨፈሩ ምን ማለቱን አርገው ነው የሚወስዱት። ወርሺፕ በመንፈስ ሆነን በኋላ ከሰዓት በኋላ ከረፍቱ በኋላ ነው ይሄንን ሐሳብ በጣም ዲፕ የሆነ ነገር ነው የምነግራችሁ እና ከአምላካችን ጋር የምንገናኝበት ቦታ እሱ ነው። በምስጋና እግዚአብሔርን አናገኘው እንገራችሁ፣ ማዳኑን እናገኛለን፣ በረከቱን ፈውሱን እናገኛለን። በወርሺፕ ግን እሱን እናገኘዋለን። ሃሌሉያ። እዚህ ላችኋል ኤልያስ እዛ ኮሬብ ተራራ ላይ ቁጭ ብሎ መጀመሪያ ኦርደሩን ላበላሸው ይችላል። መሬት መንቀጥቀጥ ሆነ ይላል። ድንጋዮች ሁሉ ተሰነጣጠቁ። እግዚአብሔር ግን አለፈ እንጂ በዛ አልነበረም ይላል። ያልፋል። ወንበር ስናንገጫግጭ ስናመሰግን ምናምን ያልፋል። ፈውስም ሊያልፍ ይችላል፣ ማዳኑ ሊያልፍ ይችላል። እግዚአብሔር ግን እዛ ውስጥ አናገኘው። ከዛ ኃይለኛ አውሎ ነፋስ ሆነ ይላል። እዛ ውስጥም እግዚአብሔር አለፈ እንጂ አልነበረም ይላል። ከዛስ በኋላ እሳት ሆነ፣ ኃይለኛ እሳት ሆነ፣ ነደደ። እግዚአብሔር ግን በዛ ውስጥ አልነበረም ይላል። ከዛ በኋላ ጥቂት የዝምታ ድምጽ ሆነ ይላል። ያኔ ኤልያስ ምን አርገ ይላል? ፊቱን ሸፈነ ይላል። እግዚአብሔር እንደመጣ ገባ። አያችሁ፣ ሁሌ መጀመሪያ መሬት መንቀጥቀጡ ምናምኑ ያልፋል። የሚሰነጣጥቀውን ይሰነጣጥቃል፣ የሚያስተካክለውን ያስተካክልና ያልፋል። እሳቱም እንደዛው፣ ነፋሱም እንደዛው። ከዛ በኋላ አሁን ትላንት ኖቲስ አርጋችሁት እንደሆነ አላውቅም፣ ሴሌብሬት አረግን፣ ተደሰትን፣ ዘመርን፣ ጨፈርን፣ አጨበጨብን። ከዛ በኋላ ወርሺፕ ጀመርን። ያ ሞመንት በመንፈስ የምንገሰግስበት ሞመንት ነው። በመንፈስ ከእግዚአብሔር ጋር የምንገናኝበት ሞመንት ነውና ብዙ አበሾች ሚስ እናደርገዋለን ያን ታይም እና በቃ ቀስ ስለሚልብን ቁጭ እንላለን፣ ይደክመናል። ግን ያ ሞመንት ነው ፊታችንን መሸፈን ያለብን። እግዚአብሔር ሊገለጥ በመንፈስ እሱ ልናየው የምንችልበት ሞመንት ያ ሞመንት ነው። ምክንያቱም አምልኮ የመንፈስ ጉዳይ ነው። ምስጋና ማወር ከስሜታችን ጋር ነው የሚገናኘው ታውቃላችሁ። ምክንያቱም ያደረገልንን ቆጥረን ምናምን አምሮአችን ስሜታችን ነው ያንን እያሰበ መጨፈር መዝለል በደንብ ነፃ ሆነን እንደምቦሳ መዝለል አለብን። ማመስገን አለብን። የሰው ነፍስ አክሰስ ሳይደረግ መንፈሳችን አክሰስ አይደረግም። ስለዚህ በምስጋና ነፍሳችንን አክሰስ እናደርግና ከዛ በኋላ ወርሺፕ ሲጀምር ግን መንፈሱ ሲመጣ ቅድም ያልኳችሁ የመጀመሪያው ቃል አምልኮና ሀልወተ እግዚአብሔር ወርሺፕ ሊደሩ ማወቅ መቻል አለበት። ልክ መንፈሱ ሲመጣ በቃ
ያኔ በመንፈስ መስጠም ነው መቻል ያለብን በመንፈስ መገስገስ ነው መቻል ያለብን እግዚአብሔር የተመሰገነ ይሁን የሆነ ነገር ያገኛችሁ ነው ክብር ለአምላካችን ለእግዚአብሔር ይሁንና ይሄን ኦርደር መከተል አለብን ከሰዓት በኋላ ወይም ቀጥሎ በሚኖረን ፕሮግራም ብዙ ስለ ወርሺፕ እንነጋገራለን አምልኮ ደግሞ ምን ማለት ነው እንዴት ነው የምናመልከው የሚለውን ሐሳብ ዲፕ በሆነ መልኩ እንመለከታለን በያስባለሁኝ ጌታ ረድቶኝ ይሄንን መልእክት በመጽሐፍ አዘጋጅቼዋለሁ ጽፌዋለሁ በጣም ብዙ ቦታ እየተጠቀሙበት ያለ መጽሐፍ ነው ጥቂት ኮፒ እዛ ይኖርላችኋል እሱን ታገኛላችሁ ግን በቃ በቤተክርስቲያናችሁ ውስጥ እውነተኛ አምልኮ ማለት አሁን አምልኮ ብለን የምንጠራው አምልኮ ሳይሆን እውነተኛ ክብሩን የሚያመጣ መገኘቱን የሚያመጣ ሃሌሉያ በህልውና ውስጥ እንድንሰምጥ የሚያረግ እውነተኛ አምልኮ በቤተክርስቲያናችሁ ውስጥ ከዚህ በላይ እንዲነሳ ፈልጋለሁ እቺን ለፓስተር ስጦታ አድርጌ መስጠት ፈልጋለሁ ምክንያቱም ሪፕሬዘንት ስለሚያረጋችሁ ሁላችሁንም እግዚአብሔር ይባርክ ጌታ የተመሰገነ ይሁን ተነስተን አጭር ጸሎት እንድናረግ ፈልጋለሁ ሃሌሉያ ምናልባት አንድ ሙዚቀኛ ይኖራል ኪቦርድ ጋር ሊቀመጥ የሚችል ወይም ኦኬ ቆይ አሁን ማድረግ እንችላለን ኦኬ እሺ ትንሽ እንንጠራራና እንደገና ቁጭ እንበል የጥያቄና የመልስ ጊዜ ቢሆን ይሻላል ስላለኝ ፓስተር ወደዛ እንሄዳለን እሺ እንቀመጥና